ይህ በethio-online የተዘጋጀ የሚቀርብላችሁ የመጽሐፍ ትረካ ሰዓታችን ነው። ብቻዬን እቆማለውና ሌሎችም። ደራሲው ዳንኤል ክብረት። የመረጥኩላችሁ ርዕስ ሀገራዊ እብደት። ሁሉ በሽተኛ፣ ሁሉ ራሴን ባይ፣ በቤታችን ደህና መጥፋቱ ነው ወይ የሚል የበገና ዘለሰኛ አለ። አሁን ያለችው ሀገራችንን ቀድሞ ያየ ደራሲ መሆን አለበት የገጠመው። በሀገሪቱ ውስጥ ጤነኛ አካል የጠፋ ይመስላል። የገዛ ወገኑን አባሮ የሚፎክር ወገን፣ ህዝብ እንዳይሰደድ የሚያደርግ አሰራርና አስተዳደር መዘርጋት ሲገባው ሲያባብስ ኖሮ ህዝብ ሲሰደድ መጠለያ ድረስ ሄዶ የሚጎበኝ ባለስልጣን፣ የሀገሩን ሀብትና ንብረት አቃጥሎ በኩራት የሚደነፋ ጎረምሳ፣ ህዝብን እያዋረደና እየተሳደበ መግለጫ የሚሰጥ የክልል ሹም፣ ነገሩ ሁሉ እንዳይሆን ሲበላሽ እያየ መንገዱን ለመመርመር የማይፈልግ መንግስት፣ ሀገር እየጠፋ ግደል ተጋደል የሚል ተቃዋሚ፣ ለሌላው ይተርፋል ሲሉት የራሱን የሚያርበት የእምነት ተቋም፣ ጢስ እንዳይነካው ተደብቆ ጎሞራ ሊያስነሳ የሚባዝን የማህበራዊ ሚዲያ ተዋናይ፣ የሀገሪቱን መጻኢ ዕድል ሳይሆን የምዕመናኖቻቸውን የጫማ ቁጥር የሚተነብዩ ነቢያት፣ ምን ውቅጡ ሁሉም በሽተኛ ሆኗል፣ በቤቱ ደህና ጠፍቷል። ባለፉት 26 ዓመታት እየወደቅንም እየተነሳንም እየተቃቀፍንም እየተዋቀስንም ሆብለን እየወጣንም አድፍጠን እየተቀመጥንም እየተከፋፈልንም አንድ ለመሆን እየሞከርንም እያሰርንም እየታሰርንም ለመጓዝ ሞክረናል። ማንም የአንድ ዓመት የልጅነት ልብሱን በ26 ዓመቱ አይለብስም። ኢትዮጵያ እንዲያ ሆናለች። የዛሬ 26 ዓመት የተሰፋው ልብሷ ጠቦ እየተቀዳደደ ነው። ሊጣፍ ሊሰፋ አይችልም። አሁን ሌላ ልብስ ያስፈልጋታል። ሞኝ ማለት በተመሳሳይ መንገድ እየሄደ የተለየ ውጤት የሚጠብቅ ነው ይባላል። የሀገሪቱን ችግሮች ለመፍታት በአንድ አይነት መንገድ ብቻ ማላዘናችን አላዋጣንም። አሁን ደግሞ ሌላ መንገድ ልንሞክር ግድ ነው። ሰውየው ሴትዮዋን ወዳጅ ለማድረግ በሰፈሩ በኩል በሚያልፈው መንገድ ያለማቋረጥ ሲመላለስ አየችውና አምናና ታቻምና ሳይሆን እያየህ ዛሬ በዚያው መንገድ ትታክታለህ አለችው። ይህ ችግር የሁለት ወገኖች ችግር ነው፣ የመንግስትም የተቃዋሚውም። ሁላችንም ላለፉት ዓመታት የሀገሪቱን ችግር ለመፍታት የተጓዝንበት መንገድ ተመሳሳይ ነው። ተመሳሳይ መንግስታዊ መንገድ፣ ተመሳሳይ የተቃውሞ መንገድ። የሀገሪቱ ሁኔታ ግን እየባሰና እየተወሳሰበ ነው። የትውልድም ክፍተት ፈጥሯል። በ1983 የተወለደ ልጅ ዛሬ 27 ዓመቱ ነው። እኛ ግን በ1966 ባሰብነው መንገድ አሁንም እየተጓዝን ነው። ችግሩ ሲወሳሰብ ሀገራዊ እብደት ተፈጥሯል። ሰከን ብሎ ለሀገር ለወገን አስቦ ሁሉም የሚያሸንፍበትን ይበልጥ ደግሞ ሀገር የምታሸንፍበት መንገድ ከመተለም ይልቅ ሁሉም ባገኘው መሳሪያ ይጫረስ ይዟል። ሀገራዊ እብደት ማለት ከምንደርስበት ግብ ይልቅ ለምንሄደው መንገድ መጨነቅ ነው። ሀገራዊ እብደት ማለት አንድን ስህተት በስህተትነቱ ከመኮነን ይልቅ የማን ወገን ይህን አደረገው ለሚለው ቅድሚያ መስጠት ነው። ሀገራዊ እብደት ማለት በሌላኛው ጥግ ያለው የመርከቧ ክፍል ሲቃጠል እኔ ተርፋለሁ ብሎ በአንዱ ጥግ ቆሞ መሳቅ ነው። ሀገራዊ እብደት ማለት ዛፉ ከስር እየተገዘገዘ ቅርንጫፉ ላይ ሆኜ ተርፋለሁ ብሎ ማለምም ነው። ሀገራዊ እብደት ማለት ከአእምሮ ይልቅ ለስሜት ቅርብ መሆን ማለት ነው። ሀገራዊ እብደት ማለት ሁሉ የሚጫረስበት፣ ተው የሚል የሚጠፋበት፣ ተው ማለት ያለባቸውም አብረው የሚያብዱበት ማለት ነው። ታዋቂው የጎንደር ዘመን ሊቅ
የሰባት መጽሐፍ ደራሲ የአፄ በካፋን ዜና መዋዕል የጻፈው አዛዥ ሲኖዳ ፍጻሜ መንግስት የሚል መጽሐፍ አለው። በዚያ መጽሐፉ ላይ እነዛ ሰዎች የገዛ ቤታቸውን አቃጥለው በእሳቱ የሚጫወቱበት ዘመን ይመጣል፣ ያም ዘመን ዘመነ አብዳን ተብሎ ይጠራል ይላል። ያ ዘመን አሁን ይመስላል። የሀገራችን ሰዎች በነውሩ ይዝናናሉ፣ በግፉ ይኩራራሉ፣ በጥፋቱ ይመካሉ፣ በችግሩ ያቅራራሉ፣ በመከራው ይስቃሉ። የገዛ ሀገራቸውን እያቃጠሉ እሳት ይሞቃሉ። የተረፈውም የእብድ ገላጋይ ሆኖ ጎራዴ ያቀብላል። ሀገር ከዘመነ እብደት እንድትወጣ ሰከን ብለው ከስሜታቸው፣ ከጥቅማቸው፣ ከክብራቸው፣ ከጎሳቸውና ከስልጣናቸው በላይ የሚያስቡ ዜጎች ያስፈልጓታል። እንግሊዝ የኦጋዴንን መሬት ለኢትዮጵያ በ1954 ከመመለሷ በፊት ካሊ በተባለው ቦታ ላይ የኢትዮጵያ ሶማሌ የጎሳ መሪዎችን ሰብስበዋቸው ነበር። በዚያ ሸለቆ ውስጥ የተሰባሰቡ የጎሳ መሪዎች 3 አማራጭ እንደቀረበላቸው በወቅቱ ልጆች ሆነው ነገሩን የተከታተሉና ከሽማግሌዎች የሰሙ የአገር ሽማግሌዎች በቦታው ላይ ሲናገሩ ሰምቻቸዋለሁ። ከታላቋ ሶማሊያ ጋር ትዋሃዳላችሁ፣ ከኢትዮጵያ ጋር ትዋሃዳላችሁ፣ ወይስ ራሳችሁን ትችላላችሁ? እንዲያውም የእንግሊዙ መኮንን አንድ ከሸማ የተሰራ ልብስ አምጥቶ በቁጥቋጦ ላይ ጣለውና መልሶ አነሳው። ልብሱ በቁጥቋጦ እሾህ ተቀዳዶ ነበር። ኢትዮጵያ ዕጣ ፈንታዋ እንዲህ ነው አላቸው። እነዛ የጎሳ መሪዎች ግን ኢትዮጵያ ድሃ፣ መንግስቷ የማይስማማን መሆኑን እናውቃለን፣ ነገር ግን ከእርሷ ተገንጥለን አንወጣም ማለታቸውን ሽማግሌዎቹ ተናግረዋል። አሁን ያ ዘመን አልፎ የእብደቱ ዘመን ላይ ደርሰናል። የሀገር መሬት ማለት ቀርቶ የጎሳዬ መሬት እንላለን። የክልል ድንበሮች አጥሮች ሆነዋል። ከክልል ክልል ከመሄድ ከኢትዮጵያ ኬንያ መሄድ ቀላል ሆኗል። ቋንቋ መግባቢያ መሆኑ ቀርቶ መለያያ ሆኗል። የጨቋኝ ተጨቋኝ ታሪክን ተርከን ሁሉ አርበኛ ሆኗል። 3000 ዓመት የነጻነት ታሪክ አለን እያልን 3000 የነጻ አውጪ ድርጅቶችን መስርተናል። ከጎርፉ ጋር በፍጥነት አብሮ የሚወርድ ዋናተኛ ለራሱም አይበጅ ሌላውንም አያድን። ወንዙን አቋርጦ ራሱንም ሌላውንም ለመታደግ 3 አማራጭ ነው ያለው። የዋናተኛው አቅም ከወንዙ አቅም በላይ ከሆነ ያቋርጠዋል። የወንዙ አቅም ከዋናተኛው አቅም እኩል ከሆነ እንዳይነቃረቅ አድርጎ ይቸክለዋል። የወንዙ አቅም ከዋናተኛው አቅም በላይ ከሆነ ይዞት ይሄዳል። አሁን ሀገር ያለችው ሁለተኛው ላይ ነው። የወንዙ አቅምና የኛ ወንዙን የማቋረጥ አቅም እኩል ሆኗል። ስለዚህ ወይ ችግሩ አይፈታም ወይ እኛ እንፈታም፣ ተቸክለናል። ከጥቂት ጊዜ በኋላ ግን የወንዙ ኃይል እየጨመረ የኛም አቅም እየቀነሰ መጥቶ ይዞን መሄዱ አይቀርም። ነገር ግን ሀገራዊ እብደት ላይ ስላለን መሃል ወንዙ ላይ እንዳንነቃነቅ ሆነን ቆመን ወንዙን እያቋረጥኩት ነው ብለን እናስባለን፣ እንደሰኩራለን። መሃል ወንዝ ላይ ማቋረጥ አቅቶት የቆመ ሰው አማራጩ 3 ነው። ወይ ዋናውን ትቶ በሌላ መንገድ ቢችል በእግሩ መሬት ረግጦ ለመውጣት ይሞክራል፣ ወይ ብሎ የሌሎችን እርዳታ ይጠይቃል፣ አሊያም ደግሞ ወደ ፈጣሪው ይማጸናል። አሁን የኢትዮጵያ ፖለቲካ ሊቃንም ያላቸው አማራጮች እነዚህ ናቸው። ያለበለዚያ ግን ሀገራዊ እብደቱ እየጨመረ ሄዶ ወንዙ ሁላችንንም ጠራርጎ ይወስደናል፣ የማንፈልግበት ቦታም ያደርሰናል። ዳንኤል ክብረት፣ ብቻዬን እቆማለሁና ሌሎችም ሀገራዊ እብደት